ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ቸልሲን የሚመለከቱ የተለያዩ የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። ወዳጆቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃችን የሚሆነው ሚካኤል ሙድሪክን ይመለከታል። እንግዲህ ቸልሲ ይህንን ተጫዋች በውሰት እንዲለቅና ወደ እግር ኳስ ተመልሶ ብቃቱን አግኝቶ ቸልሲ በዚህ ተጫዋች ሲከፍሉት የነበሩትን ዋጋ መልሰው እንዲያገኙ ፍላጎት አላቸው። ታዲያ ይህንን ገንዘብ ለመክፈል ተጫዋቹን ወደ ስትራስቡርግ በውሰት መላክ ይፈልጉ ነበር። ነገር ግን እንግሊዝ ፕሪሚየር ሊግ ቡድኖች ተጫዋቹን መውሰድ ይፈልጋሉ። ታዲያ ሊድስ ለሁለተኛ ጊዜ ተጫዋቹን በውሰት ለመውሰድ ጥያቄዎችን አቅርቦ ነበር። ነገር ግን ለሁለተኛ ጊዜም ጥያቄው ውድቅ ሆኗል። ነገር ግን ሌሎች እንግሊዝ ፕሪሚየር ሊግ ቡድኖችም ይፈልጉታል። ሚካኤል ሙድሪክም በፕሪሚየር ሊጉ የመቆየት ፍላጎት አለው። ይህ ለኔ በነይታ ለቸልሲ ውጤታማ የሚያደርገው ነው የሚሆነው። በፕሪሚየር ሊጉ በውሰት የሚጫወት ከሆነ የተጫዋቹ ዝግጁነት ታይቶ በቸልሲ ቤት በድጋሚ የመጫወትን እድል የማግኘቱ እድል ሰፊ ነው ብዬ አስባለሁ። ምን ታስባላችሁ አድማጮቻችን? የእናንተን አስተያየት አስቀምጡልኝ። የኒኮላስ ጃክሰንን በሚመለከት ካለፈው ሐሙስ ጀምሮ የአትሌቲኮ ማድሪድ ተወካዮች መጥተው ከተጫዋቹ ጋር አውርተዋል። ነገር ግን ተጫዋቹን በውሰት ለመውሰድ ነው የሚፈልጉት። ታዲያ ይህ ሁኔታ ላይ ቸልሲ በሚገባ እያጤነበት ይገኛል። ነገር ግን ቸልሲ የመጀመሪያ የዝውውር እቅዱ በባለፉት ወቅቶች እንዳወራ ነው ከቪላ ጋር ተጫዋቹን ማደራደር ነው። ምክንያቱም ተጫዋቹ የኦሌ ዋትኪንስ ተተኪ ሆኖ ቡድኑን የሚያግዝ ይሆናል። ዋትኪንስ ስብስብ ውስጥ እንግዲህ ወደ ሀላሊ የሚያደርገው ዝውውር እየተጠናቀቀ ነው። በቪላ ጨዋታ ላይ አልተገኘም። ቪላ ያንን ጨዋታ ዋትኪንስ ልቀቁኝ በሚል ነው እንግዲህ አምጾ ነው ጨዋታው ላይ አልተገኘው። ስለዚህ ያንን ለመተካት አንደኛው ኡናይ ኤምሬ ከዚህ በፊት በቪያሪያል ያሰለጠኑት የመጀመሪያ እድልን የሰጡትን ይህንን ተጫዋች ኒኮላስ ጃክሰንን ወደ ቪላ ፓርክ መውሰድ ይፈልጋሉ። ንግግሮቹ እንደቀጠሉ ናቸው። እንግዲህ ሳይመን ጆሰን እንደተናገረው ከሆነ ወደዛ የሚያዱድር በጣም የተጠናቀቀ ዝውውር ነው የሚል ነው። አትሌቲኮ ግን ተጫዋቹን በውሰት ነው የሚፈልጉት። ስለዚህ ለቸልሲ ዋጭ የሚሆነው በፕሪሚየር ሊጉ በተለይ ደግሞ በሞርጋን ሮጀርስ ላይ ያወጣውን ገንዘብ አሊያንደር ጋርናቾና በኒኮላስ ጃክሰን ዝውውር ማጣጣት የሚችል ከሆነ እስከ 60-65 ሚሊዮን ፓውንዶች የሚያገኝ 60 ሚሊዮን ፓውንድ የሚያገኝ ከሆነ ራሱ አሊያንደር ጋርናቾ ወደ 40 ሚሊዮን ፓውንዶችን ያገኛል። በአጠቃላይ ወደ 100 ሚሊዮን ፓውንዶች ሸፈነ ማለት ነው። ይህ በጣም ጥሩ ድል ነው ማለት የሚቻል ነው የሚሆነው። የቸልሲ ዝውውር መንገድ የሚቀመስ አልሆነም። ነገር ግን በሚገርም ሁኔታ ቸልሲዎች ከአትሌቲኮ ማድሪድ ጋር ንግግር ባደረጉበት ወቅቶች ከጁሊያን አልቫሬዝ ላይ ያለውን ሁኔታ አጣርተው ነበር። ነገር ግን ተጫዋቹን ሁኔታ አይተው የዝውውር ዋጋውንም በማየት ቸልሲዎች ራሳቸውን ያገለሉ ነው የሚሉ መረጃዎች ወጥተዋል። እንግዲህ ውሳኔዎቹና ቸልሲ ጁሊያን አልቫሬዝን ቢያመጣስ እንዴት ያደርጋል የሚለው ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው። በተለይ ቸልሲ በአውሮፓ መድረክ ላይ አይሳተፍም። ታዲያ የፊት መስመር አጥቂው ቦታ ላይ ደግሞ ጃኦ ፔድሮ አላቸው። ጃኦ ፔድሮ ቦታ ላይ ሊሰለፍ አይችልም። ወደ መስመር ካወጡት ደግሞ ሞርጋን ሮጀርስ አለ፣ ኮል ፓልመር አለ። እንዴት ማድረግ ይችላሉ የሚለው ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው። ማቻችን ሌላኛው ተመራጩ ዜና የሚሆነው ቶሲን አድራቢያውን በሚመለከት ነው። ባለፉት ጊዜያቶች ይህንን ተጫዋች ከቤኔፊካ ጋር ስሙ ሲያዝ ነበር። አሁን ግን የቶሲን ዝውውር ሙሉ በሙሉ ትኩረቱ አጠቃላይ በሚባል ሁኔታ ወደ ቪላ ዞሯል። ቪላ የተከላካይ መስመሩ ችግር ላይ ነው የሚገኘው። በባለፉት ወቅቶች እንግዲህ በተለይ ደግሞ በብራይተን በመጀመሪያ አጋማሽ 4 ጎሎች ተቆጥሮባቸዋል። ቀጣይ ከአርሰናል የሚጋጠሙ ቪላ ችግር ውስጥ ነው ያለ ማለት የሚቻል ነው። ሊንደሎፍ እና ቶሬስ ነበር የተሰለፉት። ታዲያ በዛ ጨዋታ ላይ ውደልማቻችን በሚገርም ሁኔታ ሊንደሎፍ እንዴት እንደተቸገረ አይተናል። ታዲያ ተከላካይ መስመር ለማሰለፍ ከሚፈልጓቸው ተጫዋቾች መካከል አንዱ ቶሲን አድራቢያው ሆኗል። ቪላ በአውሮፓ ቻምፒዮንስ ሊግ ይሳተፋልና ወደዛ የሚሄድበት እድል ይጠበቃል። ነገር ግን ንግግሮቹ ገና በመጀመሪያ ስቴጅ ላይ እንዳሉ የሚጠበቅ ነው። ውደልማቻችን ማንቸስተር ሲቲ አሁንም የኤንዞ ፈርናንዴዝን ጉዳይ በሚገባ እየተከታተለው ነው። ዛሬ እንግዲህ እንደ ዲማርዚዮ ዘገባ ከሆነ ደግሞ 140 ሚሊዮን ዩሮ ማለት 119 ሚሊዮን ፓውንዶችን ለማቅረብ ቸልሲ ፍላጎት አለው የሚል ነው። ቸልሲ ከሚፈልገው የ1 ሚሊዮን ፓውንዶች ብቻ ነው ልዩነት ያለው። ንግግሮች ይጠበቃሉ። ቸልሲ አሁን ግን በራስ መተማመናቸው እየጨመረ መጥቷል። ተጫዋቹን መልቀቅ የማይፈልጉበት እድል የሰፋ መጥቷል ማለት ይቻላል። ነገር ግን ማንቸስተር ሲቲ ከቧዲ በኋላ ሌላ ተጫዋች እንደሚያስፈርም የሚጠበቅ ይመስለኛል። ምክንያቱም ካላችሁኝ አማካይ መስመራቸው ላይ ኒኮ ጎንዛሌዝም እንደሚለቅ ተናግረዋልና ማርክ ጉሂን ነው ያስፈረሙት በባለፈው ጨዋታ። ስለዚህ እዛ ቦታ ላይ ተጫዋችን መጨመራቸው አይቀርም። ታዲያ ማን ሊሆን ይችላል የሚለው ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው። ሌላኛው እንግዲህ የዴሳሲ ዝውውር ወደ ፓላስ እየተጠናቀቀ ነው ማለት የሚቻል ነው የሚሆነው። ኦማር ማርሙሽን ያጣው ማንቸስተር ሲቲ በሚገርም ሁኔታ እንግዲህ የቼልሲውን ማርክ ጉሂን ይህ የባርሴሎናውን ተጫዋች የነበረውን እኔ እንግዲህ ዝውውሩ ታማኝ ከሚባሉት ምንጮች ወጡ አይቼ ነው። በጣም የሚገርም ነው። ይህንን ተጫዋች ለማስፈረም ፍላጎት አላቸው። ቤንች የሃላንድ ቤንች አጥቂ አድርገው የመጠቀም ፍላጎት አላቸው። ተቀያሪ ወንበር ላይ የሚቀመጥ ጥሩ ዝውውር ነው። ቸልሲ ይህንን ተጫዋች 25 ሚሊዮን ፓውንድ ቢለጥፍበትም ማንም ይህንን ዋጋ መክፈል የፈለገ ቡድን እንዳልነበር የምታስታውሱት ነው። ሌላኛው ፔድሮ ኔቶን በሚመለከት አልሃሊዎች እንግዲህ ተጫዋቹን እስከ 70 እና 80 ሚሊዮን ዩሮ አካባቢ ለመክፈል ፍላጎት ነበር። ቸልሲ 120 ሚሊዮን ዩሮ ወይም 100 ሚሊዮን ፓውንድ በላይ ተጫዋቹን ለማቅረብ ነው የፈለገው።
80 ሚሊዮን ዩሮ ወደ 60 ሚሊዮን ፓውንዶች አካባቢ ነው። ጥሩ ነበር ብዬ አስባለሁ። ነገር ግን ማለት እግር ኳስ ሳቪኒዮን ስታዩ በሳቪኒዮ እና በኔታ በፔድሮ ኔቶ መካከል በጣም ሰፊ ልዩነት አለና ያ ትንሽ የሚያስቸግር ይሆናል። ዳሪዮስ ሱጎን በሚመለከት የአማካይ መስመራቸውን ብዙ ችግርን የገጠማቸው ዌስትሃሞች ተጫዋቹን በቋሚነት ለመውሰድ ሙከራዎችን እያደረጉ ይገኛሉ። ቸልሲ በአማካይ መስመሩ ላይ አሌክስ ስካትን የኤንዞ ፈርናንዴዝ ዝውውር የሚጠናቀቅ ከሆነ ተጫዋቹን ለማስፈረም እንግዲህ ሙከራዎችን የሚያደርግ ይሆናል ተብሎ የሚጠበቅ ነው የሚሆነው። ምን አይነት ውሳኔዎችን ይወሰናሉ በሚቀጥሉ ሰዓታቶች ውስጥ የምናየው ይሆናል ተብሎ የሚጠበቅ ነው የሚሆነው። የቸልሲ የባለቤቶች ሁኔታ እንግዲህ በሚገባ መታየት የሚጠበቅበት ይመስለኛል። ወዳድማቻችን እዚህ ሁኔታ ላይ ታዲያ ቸልሲዎች በሚገባ እያጤኑበት የሚገኙ ሀሳቦች አሉ። አንደኛው እንግዲህ ቶዲ ቡሄ ክለቡን መልቀቁ ለቸልሲ በጣም አስፈላጊ ነው የሚሉ ምክንያቱም በአንድ ባለቤት የሚመራ ከሆነ አንድ ቡድን በጣም ለውጦች የመምጣታቸው ድል ሰፊ ነው የሚሆነው። ምክንያቱም አንደኛና በቀጥታ የሚወቀሰው አንዱ ባለቤት ብቻ ይሆናል ማለት ቸልሲ በቀጥታ ተቃውሟቸው ክለር ላይ ካፒታል ላይ ነው የሚሆነው። ይህ ደግሞ ውጤታማ ያደርገዋል የቸልሲን ተቃውሞ ድጋፉንም ለማግኘት። ለዚህ ምሳሌ እኔ በባለፉት ወቅቶች አንስቻለሁ። አርሰናል ሁለት ባለቤቶች በነበሩበት ወቅት ሳይሆን የክሮንኬ ቤተሰቦች በሆኑበት ጊዜ ነው ባለቤቱ በሆኑበት ጊዜ ነው ለውጦች የመጡት። ፐርሰንቴጅ የሚያዝ ድርሻዎች ውስጥ እንግዲህ ስምምነቶች አይገኙም። እንግዲህ አንዱ የሚጠበቀው ሁኔታ የሚሆነው ይህ ነው። በመጨረሻዎቹ ወቅቶች 140 ሚሊዮን ዩሮ ከቀረበለት ምን አይነት ውሳኔዎችን ይወስናል? በኤንዞ ፈርናንዴዝ ጉዳይ በጣም አሳሳቢ የሚሆን ይመስለኛል። ወደ አድማጮቻችን ተቀብሎ እንዴት ድርድሮቹን ማድረግ ይችላል ነው በእኔ እይታ አስቸጋሪ የሚያደርገው። ተጫዋቹ ጋር ንግግሮች ተደርገው ሂደቶቹ በሚገባ ከተከናወኑ በኋላ በእኔ እይታ በርንማውዝ አሌክስ ስካትን ይለቀዋል ወይ? እኔ ስካት መምጣቱ ለቸልሲ በጣም ወሳኝ ተጫዋች ይሆናል ብዬ አስባለሁ ከኤንዞ ፈርናንዴዝ ሁሉ በላይ። እንዴት ካላችሁኝ የስካት ችግሩ የሚሆነው የመከላከል ችግር አለበት እንጂ ቸልሲ ከሚፈልገው ያጫወት አንጻር ስካትን በጣም ጥምረት ነው የሚፈሩት ከካይሴዶ ጋር። ምክንያቱም አንዱ ዲፌንሲቭ ነው፣ አንዱ ፕሌይንግ ማድረግ የሚችል ነው። ስካት 6-8 10 ቁጥር መሆን የሚችል ነው። ቴምፖ መቆጣጠር ይችላል። የአካል ብቃቱ ጥሩ ነው። ነገር ግን የጉዳት ችግር አለበት። እንዴት አይነት ውሳኔዎች ይወሰናሉ የሚለው በጣም ወሳኝ የሚሆን ይመስለኛል። ምን አይነት ውሳኔዎች ተወስነው ውሳኔዎቹ ውጤታማ ይሆናሉ ወይ ትልቁ ጥያቄ መሆን የሚጠበቅበት ነው። ማለት ዝውውሩ በሚጠናቀቅባቸው ጊዜያቶች ላይ እንደዚህ አይነት ትልልቅ ተጫዋቾችን በቀላሉ መተካት ስለማይቻል በኋላ ለዣቪ አሎንሶ ስብስብ ጉድለት አይሆንም ወይ? ነገር ግን ትልልቆቹ መረጃ ምንጮችም የኤንዞ ፈርናንዴዝን ጉዳይ ዲማርዚዮ እንዲሁም ደግሞ አሁን ደግሞ ያየው ስካይ ስፖርትን አውጥቶታል። ቶሎ መተካት መቻል አለበት። ያ ማለት በርንማውዝም ቶሎ ተተኪውን ማሰብ የሚጠበቅበት ነው የሚሆነው። ሌላኛው አዳም ዋርተን ነው ቦታውን ለመሸፈን። አዳም ዋርተን በጣም የተለየ ክህሎት ያለው ተጫዋች ነው። የእሱም ተጫዋች እንግዲህ ወደ ቼልሲ ማደግ በርንማውዝ ከሌሎች ቡድኖች አንጻር አስቸጋሪ እንደሆነ መረሳት የለበትም። ቸልሲ በዝውውር መስኮቶች ላይ እስከ መጨረሻው ድረስ ንቁ ተሳትፎ እያደረገ እንደሚቀጥል ግን አንዱ የሚጠበቅ ነው የሚሆነው። ብዙ የሚለቁ ተጫዋቾች ይኖራሉ፣ አዳዲስ የሚፈርሙም የሚጠበቁ ነው የሚሆኑት። ወደ አድማቻችን የስፖርትና የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።